ዘ ሎጋሪዝም ኦፍ 2 ብዬ መጻፍ ይችላል። ቱ ዘ ቤዝ 10 ከሆነ ኮመን ሎጋሪዝም ነው። ሶ ስንት ነው ይለናል? ኤ ነው የሚለና ሴን ዋት ኢዝ ዘ ሎጋሪዝም ኦፍ 5 ኢን ቤዝ 4 ስንት ነው ነው የሚለን። በጣም አሪፍ። ሶ ይችን ለብቻ መበታተን ይችላል። ይሄ ማለት በኮመን ሎጋሪዝም ማለት ይሄ ማለት ዘ ሎጋሪዝም ኦፍ 5 ቱ ዘ ቤዝ 4 ማለት ዘ ሎጋሪዝም ኦፍ 5 ኦቨር ኮመን ሎጋሪዝም አድርጌ ዘ ሎጋሪዝም ኦፍ 4 ማድረግ ይችላል። ኮመን ሎጋሪዝም ምክንያቱም ኦልሬዲ እዚህ ጋር ኮመን ሎጋሪዝም ስለሆነ የተሰጠኝ ማለት ነው። በጣም አሪፍ። ሶ አሁን ልጻፈው እዚህ ጋር እንዳዲስ። ሶ ሎጋሪዝም ኦፍ 5 ማለት ምን ማለት ይችላል? 5 ማለት ምን ማለት ይችላል? 10 ኦቨር 2 ማለት ይችላል አይደል? የስ ሶ ሎጋሪዝም ኦፍ 10 ኦቨር 2 ኮመን ሎጋሪዝም ኦቨር 4 ማለት ዘ ሎጋሪዝም ኦፍ 2 ዘ ፓወር ኦፍ 2 ማለት ይችላል። ይችኛው ፓርት ማለት በጣም አሪፍ። ሶ ምን ማለት ነው? ይሄ ማለት ማካፈል ወደ መቀነስ ይቀየራል። ይሄ ማለት ዘ ሎጋሪዝም ኦፍ 10 ማይነስ ዘ ሎጋሪዝም ኦፍ 2 ማለት ነው ኦቨር ይሄኛው ደግሞ 2 ታይምስ ዘ ሎጋሪዝም ኦፍ 2 ማለት ነው። ይቺ ፓርት ወዴት ትመጣለች? ወደዚህ ትመጣና እንደ ኤክስፖነንት ትሆናለች ማለት ነው። ኮኤፊሺየንት ትሆናለች ማለት ነው። ይሄ የሎጋሪዝም ፕሮፐርቲ እና ሩል ስለሆነ ማለት ነው። ኦኬ ዜን ሎጋሪዝም ኦፍ 10 ስንት ነው? አንድ ነው። ኮመን ሎጋሪዝም ስለሆነ ስለዚህ አንድ ሲቀነስ ይሄ ደግሞ ስንት ነው? ኤ ነው። ሎግ 2 ማለት ኤ ስለሆነ ይሄው እዚህ ጋር ተሰጥቷል። ኦቨር ይሄኛው ደግሞ 2 ኢንቱ ይሄም ኤ ይመጣል ማለት ነው። ስለዚህ አሁን ምን መጣ? 1 ማይነስ ኤ ኦቨር 2 ኤ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ልጻፈው 1 ማይነስ ኤ ኦቨር 2 ኤ ይመጣል ማለት ነው። ኦኬ 1 ማይነስ ኤ ኦቨር 2 ኤ ያ ኤ መጣ ማለት ነው። አይ ቲንክ ያ ልክ ነው። 1 ማይነስ ኤ ኦቨር 2 ኤ ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ። እሺ